ዳጣ እንደተመለከታችሁት እንግዲህ ግን ወደ እናቷ ጋር ወደ ሰላም ጋር ሄዳ ሰላምዬ ጋር መኖር እንግዲህ እንደው ማደር መዋል እንደምትፈልግ እንግዲህ ለሰላም ትነግራታለች። ሰላም ደግሞ አይሆንም እትዬ ልትጠረጥርሽ ትችላለች። ስለዚህ እዛው ነው መሆን ያለብሽ እና እንዲሁም ደግሞ ጋሽን ሆነ ችግር ውስጥ ማስገባት የለብንም ስትልም እንግዲህ ትነግራታለች ማለት ነው። ዳጣዬ እንግዲህ እንዳያችሁት ለልደቷ ማለት ነው 1 ሚሊዮን ብር እንግዲህ ደረጀ ከማርታ ጋር ተመካክሮ እንግዲህ አድርጎላታል። ግን ደረጀ ያው ከማርታ ጋር ተመካክሮ ይሄንን ብሩን ያደርገው እንጂ ያው ለልጁ አለ አይደለ ስለሚገባት ከልጆቿ ያኔ ከና በቄለሽ እኩል እንድትሆን ፈልጎ ነው ማለት ነው። እና እንደዛም ያደረገው እና በጣም ነው ደስ የሚለው በነገራችን ላይ እና ያንን ነገር እንግዲህ አልነገረቻትም ነበረ። ያለሁት እኮ ሰው ቤት ነው ዳጣዬ፣ ስለዚህ እዛው ነው መሆን ያለብሽ ምናምን ስትላትም ወይኔ ማዬ ሳልነግርሽ ምናምን አለ። ምንድን ነው ስትላትም እንግዲህ ሰላምዬ ማለት ነው ምንድን ነው ምናምን ስትላት እንዴ አልነገርኩሽም ለልዴቴ የተሰጠኝን ምናምን ትላታለች። ምንድን ነው የተሰጠሽ ምናምን ስትላት እንግዲህ ለልዴቴ እኮ 1 ሚሊዮን ብር እኮ አባቴ ሰጥቶኛል ከትዬ ጋር ሆኖ ስትልም ለሰላም ትነግራታለች። ሰላምም እንግዲህ ይሄ ብር እንግዲህ ያው ካልሰራሽበት ትንሽ ነው ግን ለእኛ ብዙ ነው ስትልም ትነግራታለች ማለት ነው። እና ይኸውልሽ ከፈለግሽ ይህች አክስትሽ ካልተመቸችሽ አሁኑኑ ውጭና ሆቴል እናዘጋለን ስትልም ለሰላም ትነግራታለች። ሰላም ደግሞ እንግዲህ ወሬኛ ምናምን እያለችም እንግዲህ ትቀልድባታለች ማለት ነው። እና ከምሬ ነው እናቴ እና እንዴት ነው ሆቴሉን እናዘጋው እንዴ ስትላት አይ አይሆንም እንደዛ ነገር ስትላት እንግዲህ ሌላው እንዳያችሁት ትንሽ ቆይቼ በቃ እደውላለሁ ትላታለች። ለምን ስትላት እንዴ እናንተ ጋር መምሸቱን ለመጠየቅ ነው ስትላት እንግዲህ እሺ በቃ ትላታለች። ከዛ ደግሞ 3 ሰዓት ላይ ይደውላል። አሁንም ለምን ስትላት እንግዲህ ቤቢ መተኛትና ለመተኛቱን ላረጋግጥ ስትልም አሁንም መልሼ እደውላለሁ አለች። አሁንስ ደግሞ ለምንድን ነው ስትልም እንዴ ቤቢ ነቃ ወይስ አልነቃም ብዬ ለማለት ስትልም እንግዲህ ለማርታ ትነግራታለች ማለት ነው። ማርታም በሽ ደህና ደሪ አንቺ ብዙ ታወሪያለሽ ከሰሙሽ ትልና እንግዲህ ስልኩን ትዘጋባታለች ማለት ነው። እና ዳጣዬ እንግዲህ እንዳያችሁ በጠዋት እንድትመጭ ተብላ ሰላም ነግራታለች። እሺ በቃ እመጣለሁኝ ስትልም እንግዲህ ለሰላም ነግራት ነበረ። ሌላው እንግዲህ ኤቢ ነች። ኤቢ እንደተመለከታችሁ ከናታን ጋር ክፍል ሄደው ነበረ። ክላስ ነበራቸው። እንግዲህ ከክላስ መልስ ቀጥታ የሄደችው ወደ ደረጀ ጋር ነበረ እና ደረጀ ጋር እንግዲህ ሄዳ ያው አንዳንድ ነገሮችን እያወሩ ነበረ። በልጅነቷ እንግዲህ ግን እውነት ነው ውሸት ነው እያለ እንግዲህ ብዙ ተረቶችንና ብዙ የሆነ አንዳንድ ነገሮችን ስለሚነግራት እነዛን ነገሮች እያሰበች ነበረ። እና ሌላው እንግዲህ አክስትሽ መታለች አይደለ ለምንድን ነው እሱ ወደ ቢሮ ልምጣ ያልሽው ሲልም እንደ አባዬ አብረን እንድንሄድ ብዬ ነዋ ስትልም ትነግረዋለች። እና አክስትሽ መታለች ሲላት እንግዲህ አዎ መታለች አባዬ አትወዳትም አይደለ ስትለው አይ እኔ ጸባዋን ነው የማልወዳት ሲልም ደረጃም ይመልስላታል ማለት ነው። እና በዚህ ጊዜ እንግዲህ ይሄንን እየተባባሉ እስቲ በልጅነት የምትነግረኝን ነገር ያንን ነገር እስኪ ንገሪ ስትልም ትነግረዋለች። እና በቃል የምታውቀው ከሆነ ስትለው አይ በቃል እንኳን እንዴት አውቀዋለሁ ብለሽ ነው ባይሆን ስልኬ ላይ ያለ ስልኬ ላይ ልንገርሽ ስለም እንግዲህ እንዳያችሁት በጣም ደስ የሚልና እንግዲህ ልብ የሚነካ ነበረ ሲያነብላት የነበረው። ኤቢ እንደውም ይህንን ነገር በቃ ብላ እንግዲህ መጨረስ እንኳን አልቻለችም ነበረ። እና ደረጀ እንደውም እኔ ለእናንተ እኮ አባት ለመሆን እኮ አልገባም ነበረ ሲልም እንግዲህ ይነግራታል። ኤቢ እኮ ይሄ እኮ የአንድ ቀን ስህተት ነው አባዬ፣ እናንተ ደግሞ በጣም ጠንካራና ጎበዝ አባት ነህ ስትልም ትነግረዋለች። ደረጀ በዚህ ጊዜ ፈገግ ያለና አይ ኤቢ የአንድ ቀን ስህተት ነው ብለሽ ነው ሲልም እንግዲህ ነግራታል። ምክንያቱም እንግዲህ አሁን ኤቢና ናታን ራሱ የሚያውቁት እንዲሁም ደግሞ ዳጣ ብቻ ነች እንጂ እንግዲህ በአንድ ቀን ስህተት የተወለደች የመሰለቻቸው ገና እንግዲህ ሁለተኛ ልጅ እንግዲህ እንደተወለደ አያውቁም ማለት ነው። እና ይሄ ነገር ነው እንግዲህ ደግሞ ደረጀ ከሚባለው በላይ ያስጨነቀው ያለው እና እንደዛ ሲላትም እንግዲህ አባዬ በቃ ይዘው ምናምን ብላ ይህንንም ነገር እናልፈዋለን ታልፈዋለህ ስትልም እንግዲህ ታጽናናዋለች። እንግዲህ ስለ ዳጣ እናትም ጠይቀው ነበረ። ደረጀ ደግሞ ምን ነው ኤቢ ቃል ገብተሽልኛል ነበር ላታስጨንቅኝ እኮ ቃል ገብተሽልኛል፣ ልትረጅኝ እኮ ቃል ገብተሽልኛል ሲልም እንግዲህ ይነግራታል። አባዬ ቃል ገብቼልሃለሁ ስትልም እንግዲህ ነግረዋለች ማለት ነው። እና ይህንን ነገር እንግዲህ እየተባባሉ ሌላው መዲ ነች።
መድኃኒት ማለት ነው። መድኃኒት እንግዲህ ያው ማርታ ይቅርታ አድርጌልሻለሁ ትበላት እንጂ ወደዚህ ቤት ተመለሽ እንኳን አላለቻትም። እንግዲህ በራሷ ፍላጎት ነው የመጣችው። እናም አጀር የታይነሽን በጨው አጥበሽ መጣሽ ምናምን ስትላትም እንዴ ማርታ ይቅርታ አድርጌልሻለሁኝ እኮ ያልሽኝ እኮ ራስሽ ሆነሽ እኮ ስትላትም ይህን ነገር እኮ በፍጹም አንቺ እኮ ማድረግ የለብሽም ነበረ እያለችም ትነግራታለች። አሁን ለማንኛውም ወደ ሚኬጅበት ኪጅ ብላት ነበረ። በዚህ ጊዜ እንግዲህ ግን ማርቴን እኮ እህትሽ እኮ ነኝ ድሮም እኮ ቢሆንም ስንጣላ አንቺ እኮ ነሽ ይቅርታ የምታደርግልኝ ብላ እንግዲህ ንግሯ ላይ ድፍትትልና ይቅርታ ትጠይቃለች ማለት ነው። እና በዚህ ጊዜ ውሀዬ ትመጣለች። ውሀዬ እንግዲህ ስትመጣ እንዴ አክስቴ ማለት እንዴኔ ቤት ስራ ስላልሰራሽ ነው እንዴ ትላታለች። ከዛ በዚህ ጊዜ ማርታ በቃ ተነሽ ምናምን ትልና እንግዲህ ታስነሳታለች ማለት ነው። እንግዲህ ማርታም ተቀምጣ እንግዲህ ይኸውልሽ እዚህ ቤት እስከ ኖርሽ ድረስ ልክ እንደኛ ተመሳስለሽ መኖር አለብሽ እንጂ ሌላ አንድ ስህተት እንዳይብሽ አልፈልግም ስትልም ትነግራታለች፣ ሳስጠነቅቃታለች ማለት ነው። መዲም እንግዲህ እሺ ብላለች። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና መድኃኒትም እንግዲህ ከማርታ ጋር ተቀምጣ እያወራች ነበረ። እንግዲህ ስለ ትዳሯ እየነገረቻት ነበረ። እንግዲህ ስለ ትዳሯ ስትነግራት መድኃኒት በዚህ ጊዜ ልታሸማቀቀኝ እየሞከርሽ ባልሆነ ስትላትም አዎ በደንብ ነው የማሸማቀቀሽ። እኔ እንደዚህ የተከበርኩት ደስተኛ ሆኜ የምኖረው በትዳሬ ነው። ይህንን እንግዲህ ልትላት የቻለችው ዴሬ መጥቶ ነበረ እና ተመልሶ ሄደ ምናምን ስትላትም በዚህ ጊዜ እንግዲህ ከማርታ ምንም አላለሽም ሰላም ምናምን አላለሽም ምናምን ስትለው አይ እሱማ ምናምን ብላ እንግዲህ ተይው በቃ ትላታለች። ትሰሚኛለሽ መድኃኒት ይኸውልሽ ደረጀ ይቅርታ ካላደረገልሽ ሻንጣሽን አዘጋጅተሽ መሄድ አለብሽ ስትላት እንግዲህ ቆይ አንቺ እዚህ ቤት ምንም ውሳኔ አትወስኝም እንዴ ማለት ሁሉም በሱ ውሳኔ ነው ስትላትም አዎ እኔ እሱ የሚያስደስተውን ነገር ነው እንጂ የማደርገው እሱም የኔ የሚያስደስተኝን ነገር ነው። ከዛ በተረፈ በትዳሬ ደስተኛ ስለሆንኩኝ በፍጹም ትዳር ማለት አንቺ ምን አይነት እንደሆነ ልትመክርኝ አትችይም ስትልም እንግዲህ ትነግራታለች። በዚህ ጊዜ ነበረ ልታሸማቅቀኝ እየሞከርሽ ባልሆነ ልትላት የቻለችው ማለት ነው። እንግዲህ መዲ ያንን የመሰለ ትዳር እኮ ብትን ያደረግሽው እኮ ራስሽ እኮ ነሽ ከዛ ከቤት እንዲወጣ ያደረግሽው ስትልም እንግዲህ ትነግራታለች ማለት ነው። እንግዲህ መድኃኒት እንዳያችሁት በተጨቃጫቂነት ምክንያቷ ያው ባሏ ጥሏት እንደጠፋ እንግዲህ ካሁን በፊትም ማርታና ደረጀ ሲያወሩ ነበረ። እንዲሁም ባሏ ጥሏት የጠፋው በዚህ በጸባ ምክንያት ነው ሲል ነበር፣ እንዲሁም ደሬ ማለት ነው። ከዛ እንደዚህ ሲል ማርታ ግን ደግሞ እንዴ ለምንድን ነው እንደዚህ የምትለው ምናምን ስትለው እንግዲህ ተመልክተናል ማለት ነው። እንግዲህ ዛሬ ላይም ማርታ ለመድኃኒት እየደገመችላት ነበረ። ይህንን ነገር እንግዲህ ከን እያወሩ እያለ በዚህ ጊዜ ውሀዬ ብድግ ትልና እንዳክስቴ ቆይ እና ቸኮሌት ይዤልሽ እመጣለሁ ብለሽኛል ነበር እንዴት አለ ቸኮሌቱ ስትላትም ወይኔ እኔ ቆንጆ እኔ እኮ ጥርስሽ ይበላሻል እኮ ብዬ ነው እንጂ ይዤልሽ እመጣ ነበር ትላታለች። አይ የኔ ጥርስ በጣም ጠንካራ ነው አይበላሽም ምናምን ተይው፣ እንደውም እኮ ምጥን እኮ አክስትሽ እኮ ክፉ ናት ብላኛለች ትላለች ማለት ነው። በዚህ ጊዜ ማርታ አንቺ ውሀዬ እንደዚህ ይባላል እንዴ በሄጀ ትንሽና ለለዛ ምግብም የሚበላም አቅርቢ ቡናም የሚበላም አቅርቢ ቢያት ትላታለች ማለት ነው። ከዛ ላክስቴ አይደለም አይደለ ትላታለች። ሂጂ እኮ አልኩሽ ትልና አዎ እንደውም ከዚህ መሄድ አለባት ስትልም እንግዲህ እናያታለን ማለት ነው። ይህን ነገር እንግዲህ እየተነጋገሩ ባለበት ጊዜ ላይ ሌላው ያው እንዳያችሁት ዳጣ የበጠዋት እንድትመጭ ተብላ ነበርና በጠዋት ነበር እንግዲህ ወደ ሰላም ጋር ሄደችው ማለት ነው። እና ሰላምዬ እንግዲህ በጠዋት በሩ ሲንኳኳ እንግዲህ ያንን በር ስትከፍት ልጇ ነበረች ዳጣ ማለት ነው። እንዴ ምንድን ነው በጠዋት ምናምን ስትልም እንዴ በጠዋት እኔ ትሆናልሽ በጠዋት መጣሁኝ ትላታለች ማለት ነው። እነህን ስትላት እንግዲህ ያው 1 ሚሊዮን ብር እኮ አለኝ እያለች እንግዲህ አቤት አይቶ ለማያውቅ እያለችም ሰላምም እንግዲህ ትፎግራታለች ማለት ነው። እነህንን ነገር እንግዲህ ስትላት ሌላው እንግዲህ እንዳያችሁት ያው ሰላምዬ ወደዛ ቤት መመለስ ትፈልጋለች ማለት ነው። እንደነ ውሃና እንደነ ኤቢ እኩል መብት ኖሯችሁ የፈለጋችሁትን ነገር ተደርጎላችሁ እንድታድጉ ፈልጋለሁ። ሲቀጥል ደግሞ
እዛ ቤት እኩል መብት አላችሁ ምናምን እያለች ነው። በእርግጥም ኦኬ እኩል መብት አላቸው፣ ያኔ መብታቸውን ሀብትና ንብረታቸውን የደረጀ ልጆች እስከሆኑ ድረስ እሷ ባትል እንኳን ደረጀ ለልጆች የሆነ ነገር ሳያደርግላቸው ዝም ብሎ አይቀመጥም። እና ሰላምዬ አሁን እኔ በሀሳብ የምለው ሰላም ወደዛ ቤት ተመልሳ ባትሄድ፣ ማርታን እኮ ጎድቻታለሁ፣ በድያታለሁ በዚህ በምድር ላይ እንደኔ እሷን ሴት የበደላት የለም እያለችም እንግዲህ እየተጸጸተ ተመልክተናታል አይደለ? ግን ደግሞ ድጋሚ ሄዳ ቤቷ አሁን ለደረጀ ደረጃውን ራሱ ሁለቱም ጎን ለጎን ሲያቸው በቃ የበለጠ መሳቀቅ ነው የሚሆንበት። እና እንደዛ ከሚሆን ደረጀ ይረዳቸዋል። እንግዲህ ዳጣ እንዳለችው ዳጣ እንኳን አባዬ ይረዳናል፣ ስለዚህ እኔ እና አንቺ ተከራይተን በአንድ እንኖር ብላት ነበረ ማለት ነው። እና እኔ በዳጣ ሀሳብ እስማማለሁ፣ ሰላም ወደዛ ቤት ባትሄድ ነው የምለው። እሷ ደግሞ በፍጹም አንቺ ልጅ ነሽ፣ እኔ የምልሽን ነው መስማት ያለብሽ። እዛ ቤት እኩል መብት አላችሁ፣ እኩል መብት ኖሯችሁ እንድታድጉ ነው የምፈልገው። የመጣልኝን ነገር ሁሉ በጸጋ እቀበላለሁኝ። እትዬ እንዳልሽው የሚተኩስ ቢኖር ራሱ ተኩሳ ትገለኛለች ስትልም ተመልክተናታል። እንደውም ደግሞ ይህንን ብታደርግ ምንም ነገር አልቀየማትም፣ እውነት አላት ስትል ተመልክተናታል ማለት ነው። ሌላው እንግዲህ መድኃኒት ወደ ዳጣ ክፍል እንግዲህ ገብታ ዳጣ ክፍል ነው የምተኛው ብላ እንግዲህ ምን ልታደርግ እንደሆነ ደግሞ ምን ተንኮል ልጠነሰስ እንደሆነ አናቅም። እንግዲህ ዳጣዬም ወደ ክፍሏ እየሄደች ነው እንግዲህ ድራማው ያበቃው እና ወዶቼ ቀጣይ እንመጣለን። እስከዛው መልካም ቆይታ፣ ባይ ባይ።